ያለው ነገር አስረዳው። ከእንደዚህ አይነት ነገር ውጣ። ዶሮ አይታረድ። እኔ ዶሮ አስወጣት። ኢዛዲን ያመሃል እንደ አንተ ሳሚ እኔ እንደ አይነት ዶሮ ፈርቻለሁ። ተው ካፋ ቆይ ሳሚ ቆይ እሱ የሚያርደው ለምን ተረጨው ቤቱ ባላኒ እንዳትነካኝ ሳልርከው በቃ ይዙ እናንተ የምላችሁን ስሙና ማለት ነው። መፍትሄ ዶሮ መታረዱ ብቻ ነው። እግዚአብሔር ይመስገን ባይገኝ ዶሮ ምን አባታችን ሊውጠን ነበር? ምን ሊውጠን ነበር? እሺ እንዴ አይቆይሽ እኔ እኮ እንደዚህ የሚባል ነገር አለና አሁን እሷ ይሄን ነገር እሺ ብታረግና ቢደረግላት ወደፊት ያለው ነገር ወደ ፈጣሪ ስትጠጋና የሆነ ነገር ስትገባ ወደ እንትን ነገር ብትገባ አሳሷ ወደ ሌላ መንገድ ወደ ድግምቶቹ ነው። ልክ ነህ። ግን ይኸውልህ እኔ ደውዬ አግኝቼው ነበር ጆሲን እራሱ ትሞታለች። ያንን ዶሮ ካላረዳችሁ ቤት ውስጥ ካልተረጨና እሷ ማትታጠብበት ከሆነ አይኔ እያየ እናትህ እኮ አያሳምንም። ማንም ሰው እኮ አያምንም። ግና ይሄ ነገር እኮ አያሳምንም ስለ አሁን የሆነ ሰው በቃ ሲሰማ አሁን እኔ በቃ ሪል በጣም ደንግጫለሁ። እኔ ተሰምቶኛል። ሌላ ሰው ግን ይሄን ነገር ሳይና ሲሰማ ታምኛለሽ? አንቺ አሁን እንዴት ነው ማታምነው? መንፈሳዊ ነገር እንዴ ለምን ነው የሚቀረው? ይቀር ሳሚ ምን ለምንድን ነው የሚቀረው? በቃ አይሆንም፣ ደም አይሆንም። እና አይኔ እያየ ትሙት እናቴ ትሙትም አይደለም በቃ ለማታ እንዴ እንኳን ዶሮ ተገኘ። አሁን ዶሮ ባይገኝ ምን ነው እንደዛ የምትለው እኮ ሳሚ? ለምን መሰለህ እናትህን መዳኗን ብቻ ከዳንሽ በኋላ የሚመጣው ችግር ከዳንሽ በኋላ ጸበሏን አስጠምቃታል። አሁን እኮ ሁለት የሚጋጭ ነገር የምታወራው ችግር የለውም። እግዚአብሔር ቸር ነው። ይኸውልህ ይሄን ነገር ስታውቅና ስትሰማ የተፈጠሩ በጣም በቃ ከባድ ነው። ብቻ የሚፈጠርብህ አንተ የሚመጣብህ ልክ ነህ። እኔ እሞትላታለሁ። ችግር የለውም። እሷ ብቻ ትዳን። ይሄን ዶሮ ይታረድ። ናቲንም ጠርቼዋለሁ። ቤት ውስጥ ይረጭና የሚሆነው ነገር ይሁን በቃ ከእንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔም አይሆንም እኮ እኔ እዚህ ነገር ውስጥ እጄን አልከትም። ይሄን ተቀያት ምንድን ነው እጄን የማከተው? አንዴ መታህ እንደ አንተ ኧረ እኔ እንደዚህ አይነት ነገር ውስጥ አልገባም። አይ አባባሌ ገብቶሻል ስል ያው እሱን ነገር ነው አልሰማ አለ። ታዲያ ሻው እና እጃችንን አስገብተን አብረን ምናምን ተናንዝም እኛ ጋር እንድድን እኮ ነው አንቺ ለማንኛውም ዶሮ ሌሊቱን ሙሉ እንኳን ሌሊቱን ምን ይሽናል መጣ ራሱ አንተ ባላ ዶሮ ራሱ ሲታይ ያስጣላ። አረ ምንድነው ሳሚ አረ ምንድነው አንተ? እኔ አውቃለሁ። አንቺ ለኔ ያማችኋል እንዴ እናንተ? አንቺ ወደዚህ ነይ ወደዚህ ያምሻል እንደ አንቺ የሆነ ነገር እንዳያደርግሽ ሳሚ ነው ለዚህ ቤት ድራማ ነው የተካሄደ ያለ። ምንድነው የምን ድራማ ነው? አንተ አስወጣ። የት ነው የሚወጣው? ያማል እንዴ? በአላህ ምን ሆናችሁ ነው ሁለታችሁም? ሳሚ እኔ ማቆ ነገር የለም። እንዶ ራስ ወጣ ከዚህ ከምሬ ነው። ኢዛዲን ያማል እንደ አንተ ሳሚ አንዴ ይሄን ነገር ይሄን ችግር ያመጣው አንተ ራስህ ነህ። እኔ ምንድነው ማመጣው? እኔ ይኸውልህ ለእናቴ ስል ነው እዚህ ቤት ሲመጣ ደውሉ ቤትህን መቆለፍ አለብን። ይኸውልህ አሁንም ቢሆን እኮ አርደን በቃ ደሙን እንርጭና እንገላገለው። ኧረ ወደ እሷ እየተጠጋ ነው ነበር አንተ እንዳን ጀመር ናቲ ቢመጣ ነው የሚሻለው። ናቲ ይሻላል ከሁለታችሁ። አንቺ አትፈሪም እንዴ? ሳሚ አንተም ጋር ይሄ ዶሮ ችግር ሊሆን አንተ አትንከኝ። ዶሮ ለምን እናቷ ስለሆንክ ገኒ የሆነ ችግር አንተም ላይ ነው። አንተ እንደዚህ አትበል። አንቺ ለምን አጠይቃት? ለምን ማስሸሸው? እሷ አንቺ ምን ይቺ ምን አስባ ነው አስነኩሽ? እንደሆነ እኔ ምን አቅላታለሁ? አትፈራም እንዴ? ናቲ ይምጣና ግን ያስፈራል እኮ ዶሮ። አንተ አበር ቀይ ነገር ካየኝ እንትን ካለ ወደ አስጠጋበት ነው። አንተ በሬ መስሎኝ እራስ አስወጣው። እስቲ አንተ ወንድ ኮንክ አስወጣ። ያማል አንተ ጉዳይ ይሄን ችግር ያመጣው እኮ ራስ ነህ። ለአንተ ብዬ እኮ ነው እዚህ። ኧረ ቆይ እያስመለሳት ነው እኮ ዶሮውን አስወጣላት እንጂ ዶሮውን አስወጣላት ከዚህ ሳሚ። አንተ ቆይ ማስታጠቢያ ነው አንተ አሁን ወንድ ነህ ግን በእናትህ አንተ ስቴቨን ዶሮውን ሳቡ እኔ አልስበውም። ራስህ የምትስበው ከሆነ ሳቡ።
ኧረ ምንም አይወጣም። ልትመቀል ናቲ እየመጣው ነው ብላ ወይኔ ናቲ ዶሮ ዱካክ ይዞብኝ የመጣው ራሱ እንዴ እንዴ ምንም አያደርግም። አንተ ወንዱን ቆፍጠን በል እስቲ ዘዴ ወንዱን አንተ አታባርም ነበር ሴታ ሴት አንተ መሳባረር ሳሚ ይሄ ዶሮ ምንም ችግር ነው። ዝም አንተ ራሱ ፈሳም ነህ እባክህ። አንተ ልቀቀኝ። ኧረ ሳሚ ዳልና እዚህ ምን አሽ ለምን ትሄዳለህ? ከዚህ ሳሚ ዶሮ እንሰራ ሄዷል። ይኸውና ኧረ መጣ እዚህ ሳሚ ወደዚህ አንተም ችግር ውስጥ እንድገባ አልፈልግም። ና ወደዚህ ሳሚ ምንድን ነው? እሺ ምን እሱ አሁን ዶሮ ሲመጣ እሷ ለምን እንደዚህ ሆነች? ሳሚ እኔ ምን አውቃለሁ? እቺ ምን እያለች ነው? ወይኔ ጉድ ይፈጠረ በእግዚአብሔር። አንተ ነጦስ ይዘብኝ ወጣው ቶ አንተ በቃ ናቲ ዶሮ ላይ እኮ አለው ከደግምቱ ሰውዬው ራሱ ናቲ ምጣና ይታረደ። ወደዛ አባሩት። ወዴት ነው የማባረው? ኧረ እኔ በእናትሽ የሆነ ነገር ቢያደርገኝስ? እስቲ አባሩት። ይሄ ናቲ ነው የሚላችሁ። ናቲን ይመስላል ዶሮ ራሱ ናቲ። እሺ አሁን ምንድን ነው የምናደርጋት? እሺ እያስመለሳት እኮ ነው ይዘድ በኢየሱስ እንዴ ምንድን ነው የወጣው ካፋ? እንዴ ዶሮ አይደለም። እናቴ መሞቷ ይቀጥኝ በእናታችሁ ሁለታችሁ ምን ሂድ ውጣ አተ ወን እንዴ ለምን ወጣ ውጣ? እሺ አይደለም ቶ ለምን ችግር ይሁላ ችግር በዚህ በዶሮ ምክንያት ነው የመጣው። ውጣ አንተ ታስጨርሰናለህ ማለት ነው። ይውጣ በቃ እሷ እንደዚህ ሆነች እኮ ነው። እስኪ ይኸው ካፋ ወጣው። እስኪ ግን ሳሚ ናቲን አልፋታም፣ እገለዋለሁ። ናቲ ምጣና ይታረድ በቃ ምንም ማድረግ አንችልም። ይሄን ጋር ችግር ያመጣብን ናቲ ነው። ይሄን ታውቃለህ። እያጃችሁት ነው። ምን እንደ እኮ እንዴት ለጓደኛው ይሄን ነገር ይመኛል? እንዴት ለአንተ እንደዚህ አይነት ነገር ይመኝላል? እሱ አይደለም የዚህች የተረገመች ልጅ ባል እኮ ነው። ቢሆንም ለምን ይላላካል? ለአንተ በሚስጥር ይሄ ያለውን ነገር አይነግርም ናቲ? ይሄን ነገር ይዞ ከሚመጣ እዚህ ጭራሽ የተረገመች እንዴት ነው? እሺ ማረጋው እንደዚህ እያስመለሳት። ኧረ ምንድነው? እሺ ምንድነው ካፋ ውስጥ የወጣው? እናስመረምረዋለን። ይወጣው አስቀምጥ። እውነቱን ነው። ይመረምራል። ምን እንዳደረጉባት ምን እንደሆነ ሁሉ ነገር ይታወቃል። በጸበል ትላልቅ ቄሶች ፈጣሪ ግንኙነት ያላቸውን ታሳያለህ። እሷ ያለ የተደረገባት ነገር በሙሉ እየጮህኩ ነው። ዶሮ ደግሞ አንተ አምልኮት የምታውቀው ሰው አለ ምናምን ቄስ አለ ደውልና ጥራ። ጠርቻለሁ ግን ጸሎት አድርገውባታል። ግን አሁን በቃ ያለ መፍትሄ መታ ዶሮ ታርዶ ደሙ እንደተባለው አሁን ቄሶቹ እነሱ ራሱ ሲሰሙ ምንድን ነው የሚሉት? ድግምት እንዴት ትሄዳላችሁ? እንደዛ አይነት ነገር ውስጥ እኮ ነው። እሺ ምን ማለት ትሙት? እሺ አይኔ እያየ ትሙት። ምንድን ነው የምትሉኝ? ደሙን ትጠጣ እኮ ትታጠብበትና ቤቱ ይረጭ ነው እኮ። ኧረ ይሄ ዶሮ የመጣ ነው አስወጣው ወደዛ። ኧረ በእናትህ ሳሚ ምን አባቴ ላድርገው? እሺ ሲያስፈራ እኮ አንተ ወላሂ ዶሮማ ያስፈራል። እሺ ምን እናድርግ ታዲያ? ኧረ ምንድን ነው ዶሮ ምን እየሆነ ነው ያለው? እስኪ ሳሚ ና ሳሚ እስኪ ምንድን ነው እየሆነ ያለው? እኔ ምን አውቃለሁ? የሆነ ነገር አይ ባለፈውም እሷ ስትታመም የሆነ ነገር ውስጥ እንደፈለገ ይሆናል። በቃ አሁንም እንዳይጠፋብን ይኸው ጸበል ምናምን አትበሉ፣ ቄስ ምናምን አትበሉ። ጠብቂ ና ቶ ናቲ እስኪመጣ ምንም አትበሉ። በቃ ጠብቀው ነው እንዳይጠፋ ስልብ እንዳይል እኮ ናቲ ምጣ በቃ ለምን አይመጣም? ናቲ ዶሮውን ጠብቀው አንቺ አትጠብቅም። ራስ ጠብቅ። ዶሮውን እሷ ትይው ተጠብቀው። እኔ አገባኝም። በቃ ናቲ ይምጣና እንደተባለው ማለት ይኸውልሽ እናርግ። ምንም ማድረግ አንችልም እኮ የምትንበቆበቀው አንተ መንበቆቅ አለብኝ። ሸና እኮ ዶሮ ችግር አለበት። እንደዚህ አይነት ነገሮች እኮ አላውቅም ሳሚ። እንደዚህ አይነት ነገር እኮ ምንም አላውቅም። ሳሚ አንተ አትብስም። አንተ አትብስም። አንተ ሴት አሁን ከፍቷል።
ኧረ ይዘዲን ወንዱን በእግዚአብሔር ውጣ። አንተ የሆነ ነገር እንዳያደርግ ገኒ ከምትጎዳ ይጎዳል። ችግር የለም። ይኸውልህ በቃ ይዘዲን እኮ እሺ በቃ ይታረድ። አንተ እያለቀሰች ነው፣ እያለቀሰች እኮ ነው። ሳሚ ይሄ ድሮ የሚሆነው ነው። ይሄ ችግር ያመጣብንም ይሄ ነው። ይሄ ናት የሚባል ነው። ይሄ ሁላ ችግር ቤተሰቡን ሁሉ የመጠበቀው አንቺን ታውቂያለሽ። አላውቅም። ይሄ ድግምት ብሎ የመጣው እሷ ነን የመጣው ድግምት ብሎ ይሄ እባክህ ምን አይነት አለች? አንቺ ምንጭሽ ያለበት ምንድነው? አሁን ካፋ ውስጥ የወጣው ቆይ ሳሚ ለምን ነው እሷ የምትስቀው? እናት ካሙ ምንድነው የሚያስቅሽ አንቺ? እሺ በእናትህ ትስቃለሽ ሳሚ በእናትህ ይዘዲን ያማል እንዴ? አይ ያያት ነው ምን የሚያስቅሽ? ሳቁም አሁን እየሳቀች ያለበት ሳሚ ዙራ እኮ የሳቅሽው እየሰማሁ እኮ እጅሽ ያለበት ነው ይዘኝ ነገር ነው ጭራሽ ምን ያተሳቀና አንቺ ትስቃለሽ ናቲ ስማ ናቲ ዶሮ ተገኝቷል። ዶሮን አግኝቼዋለሁ። አግኝቼዋለሁ። ቤት ነው ያለው። ዶሮ ዛሬ ያ ከሆዷ ውስጥ ነው የወጣው። በእናንተ ምክንያት ነው ይሄ ሁሉ ነገር ይሁን። በእናንተ በእሱ አይደለም በጆሲ ነው። በጆሲ ነው። ግን አንተ ጆሲ ሲልክ ለሳሚ ማማከር ነበረብህ። ደውል መንገር ነበረብህ። እና መጥቻ ማከርኩት እኮ ዶሮውን ይዘህ በመምጣት እኮ ነው ሁሉ ነገር ተፈጠረ። ዶሮ ደግሞ የሆነ ያለ ሁኔታው ነው ዶሮ እሱማ አይፈራውም እኮ ይዞት ስለመጣ። እሱማ ያውቃቸዋል። የሰራውን ስራ ያውቃል። የሰራውን ስራ ያውቃል። ይሄ ያስችል ስራ። ኧረ ና ይዘውና እና ይኸውልህ ናቲ ቶሎ ይታረድ እንደባለፈው ሳይጠፋ ቶሎ እኮ ቶሎ እንረዳውና ደግሞ የሚቀባም ከሆነ እንቀባው። ይዘውና አንተ እንደለመድከው እናንተ ምን እያደረጋችሁ ነው? እስካሁን ለምን እንትን አላላችሁ? እየተሯሯጡ ፈርተው ሳሚ ምን ዶሮ? አዎ ይህ ሰውዬ ምንድን ነው የሚለኝ? በእግዚአብሔር ምን አስመልሷት ነው? ገኒ አይጠቃ ሳሚ በቃ ይዘውናና እንረዱት። ቶሎ ና ና እንደባለፈው ይጠፋል። ምንድን ነው ፈጣ የምታይኝ ሰውዬ? ምን ልታደርግ ነው? ቶሎ እንረዳውና እንቀባት። ቢላዋን አንጣው። ናቲ ዶሮን ይዘናል። አንቺ አስቀምጪ ቢላዋን። ቢላዋን ያርድ እኮ ነው። ቢላዋን አስቀምጪ። አይታረድም። እናያለን። ወንድ ነህ አንተ ስታል ሳሚ እሱ ኑሮ አትንካ። ምን እየሆኑ ነው ያሉት እነዚህ ልጆች? ምን እያደረግን ያለው? ዶሮ ሊያመጣል ያ እና ይረዳዋ። ታዲያ ምንም አድርጎ ያድን። እናቱን ማዳን አለበት። ምን እያደረክ ነው? እዚሁ ፊት ለፊት ልቀቀው። እሺ ይሄን ቆይ ታርዶ እዚሁ ፊት ለፊት መቀባት አለ። ምን ሊያደርጉ ነው? አንቺ ምንድን ነው? ኧረ እናቴ ዶሮ ግን መታረድ አለበት። እንታው እኔ እወጣለሁ። ሲታረድ እወጣለሁ። በዚህ ቤት አልቆይም። ና አንቺ ታግዘናለህ። ታግዘናለህ? በሬ የሚታረድ መስለሽ ማግዝሽ? እዛው ደግምታችን ዘውራ አትቻለ። ምንድን ነው ድግምት የምትለን አንተ? ቆይ ችግር ምንድን ነው? እንዳትጠገኝ አንተን ራሱን ይፈራሃል። እንዳትጠገኝ በቃ ወስናችሁ ሳሚ። ይሄ ነገር ደግሞ ምንድን ነው? የሆነ ነገር አልክ። አስቀምጥ። ይሄ ነገር እናሳየዋለን። ይሄንማ እናስቀምጠዋለን። በቃ እናቴ እኔ አይኔ እያየ እንድትሞት አልፈልግም። ናቲ ቶሎ ቶሎ እናድርግ። ምክንያቱም ይጠፋል። ይኸው ቄስ ምናምን እያሉ ስም እያነሱ ነው። ውጣ ከፈለግ። ከፈጣሪ መንገድ የወጣ ነገር ውስጥ አልገባም እኮ። እሺ ውጣ ከፈለግ። አንተ ፈጣሪ ጋር ግን ለመጣላት አስበሃል። እንደዚህ አይነት ነገሮች እኔ እናቴ እንዳትሞትብኝ ነው። ለምን ደግሞ አትረዱኝ እናንተ? እና ከፈጣሪ መንገድ መሸሽ የለብህም። ፈጣሪ አንዴ ምን ነው ሳሚ? እንዴት ነው አስተሳሰብ እኮ? አንዴ ይታረድና ከዳነች በኋላ እንመለሳለን። ለምን ይታረዳል? ለምን ይታረዳል? ዶሮ ታረደ ማለት እኮ የሷ ህይወት ተበላሽ ማለት እኮ። ናቲ እናስወጣ እንጂ ምን ይሰራል? ካለበዚያ መድኃኒቱም አይሰራም። እንደዚህ እየተወ አንተ እኮ ፊትህን እስኪያወልቀው ምንድነው ማወልቀው? ምን አገባህ አንተ? አይ ሳሚ ምን አትረብሽ። አሁን ገነት እንድትድን አትፈልግም? እፈልጋለሁ። በህክምና አይፈልግም። እንድትድን አትፈልግም። አታስመስል፣ አታስመስል። እንድትድን አትፈልግም። ናቲ ዶሮውን ይዘውና
ድራሲ ይዘና እኔ ምናምን ራስ ሂዳምጣው እንዳመጣው አንተ ይዘህ የመጣው እዚህ እየጎተትክ እንደበግ ሂዳምጣው ይዛውና ናቲ እስካሁን እኔ እስክመጣ ለምን ጠለቃችሁ? ራሳችሁ አታርዱትም ነበር? እኛ ፈርተን ነው። ዶሮውን ይዘውናና ይታረድና ደሙ ቶሎ እንትን እንበለው። አንተ ራሱ ለምን ተስማማለህ? መልሰህ እንትን ትላለህ። በቃ ያለ ነገር ምንድነው? አንተ እሱ ጋር ይዛውና አንተ እሱ ጋር እኮ አብረው ይሆንክ ነው ያለው። ተንኩልና መንገድ እየገባህ ነው ያለው። ሳሚ አንተ ራሱ እናቴ እንድትድን ምንም ሆነ እኔ ያገባኝ ዶሮ እኔ ይሄማ ሴታ ሴት ባል ነው። አንቺ ሲጀመር ያገባሽው አግብተሽ ሴት ምናምን የሚባል ነገር የለም። ይሄ እኮ ድግምት ነው። ድግምት መነካከት አልፈልግም። ይገባሃል? ድግምት ነው ይሄ። ስማ፣ ድግምት ነገር ውስጥ መግባት መነካከት አልፈልግም። እንደ ወንድምነት እንደ ጓደኛነት ነገርኩ። ያለው ነገር አስረዳው። ከእንደዚህ አይነት ነገር ውጣ። ዶሮ አይታረድ ይውጣ። በሕክምና ብዬ ነበር። ኧረ ወንዱን ይዘሽ ምንም የሚያስቅ ነገር ነው ሳሚ። አሁን ይሄ የሚያስቅ ነገር አለ ማለት ከባድ ነገር ነው እያደረክ ያለው። ከባድ ትልቅ ጠንቋዮች የሚያምኑበት አምልኮት ነው እያደረክ ያለው ሳሚ። አባ አላህ አንተ እንደዚህ አትበል። ሴት አለቀው ይልክ ሴት ነው አንተ አመት እንኳን ተቀበለኝ ሰውዬ። እኔ እንደዚህ አይነት ነገር ውስጥ መግባት እሱ ነው ማድረግ ያለበት። ያመጣው እሱ ነው። እየሰማሁ ነው ናቲ። እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔ አመጣው እንጂ እኔ ነኝ እንደ መድኃኒቱ አንሳሽ ዶሮ ወደዛ ይዘህ እንዴ ለምን ይታረዳል? ሳሚ ሳስበህበታል? ይሄን ሳሚ ይሄን ሰውዬ አስወጣኝ፣ ከዚህ ቤት አስወጣኝ። ሳሚ ዶሮ እዚህ ጋር እኔ ራሴ አልኩኝ። እዚህ ጋር አምጥ ውሰድና አረድ ሰውዬ ነው አይመለከት እኮ እሺ ናምጣው። እኔ ለእናትህ ብዬ ሳሚ ለእናትህ አስቤኝ ሰው ሲጨነቅልህ እወቅ ሳሚ። የሚጎዳህና የሚጠቅምህን ሰው ላይ ተው ሳሚ። ወስን። አስበህበታል? ቆይ ሳሚ ቆይ እሱ የሚያርገው ምንድን ነው? ይኸው በቃ እንደዚህ ነው። ይሄ ሰውዬ አሟል እንዴ? ደግሞ ቤት ምንጣፉ ላይ ነው ጠይቀኝ። ወይኔ መከራ ሳሚ። በቃ ወሰን ካረከው ነገሩ ቤቱ ላይ ደም ልትረጭ ነው ቤቱ ወስናል። ምንም አማራጭ የለኝም። እሺ ቆይ ባድንሳ እንደዚህ አድርገሽ አማራጭ የለኝም። ያለኝ አማራጭ እሱ ነው። በቃ ዶሮ ከመጣ በኋላ ነው እሷ እንደዚህ ሆነች። እውነትስ ባድን አንዴ አድርጎታል። ምንም ማድረግ አልችልም። አንዴ ሆኗል። አሁን ነው መራጫው ደግሞ ሰውዬ በቃ አጭን ያላቅም የማውቀው ነገር የለም። ያመጣልህ እኮ እሱ ነው። ለምንድን ነው የማያውቀው እሱ? አንተ አይደል እንደ ያመጣው ናቲ። ሰውዬ እኔ እሱን ለማገዝ ነው እንጂ እንዳትነካኝ፣ እንዳትጠጋኝ እፈራሃለሁ። በጣም እንፈራ አንተ። በዚህ ቢላ ማለት ነው አንጀትን ነው እኔ ትክክለኛ ታወጣዋለህ። አውቃለሁ፣ ታወጣዋለህ። ምን ውሎ ማን ጋር ሆኖ እያስመሰልክብን ነው። የእሱ ያጎት ልጅ ነው እያልክ እስከ ዛሬ እያስመሰልክብን ነው። የእሱ ያጎት ልጅ ለአንተ ማስረዳት አይጠበቅብኝም። እንጂ ንግዳው አብረን ቢያንስ በዚህ እንኳን ራሱ አንቺ እንዳትነኪሽ ምንም ነገር ራሱ እንዳመጣ እዛው ይጨርሱ። አያግዘኝ እሰጋለሁ እኮ ለህይወት እኮ። እሺ ዶሮውን ያዝልኝ፣ እኔ ልቅዳው ደግሞ። ምን እየሆንሽ ነው? አያገባሽም። ለምን አያግዝም? እዚህ ጋር ወሬ ከሚያሳብቅ እንዳደረጉ አንተ ለምንድን ነው የማታግዘው? የሆነ ነገር እንደሚደርስብህ ስለምታውቅ እያየህ ነው። ሳሚ ግን አይተሻል። አያግዘውም፣ ሲያርድ አያግዘውም። አሁንም ያው አላግዝህም አለ አልነካም አለ። ችግር እንደሚመጣበት ስለሚያውቅ ግን ለጓደኛው ችግር ይጋፈጥ ብሎ ለጓደኛው አስቀደመ። ችግር አይበቃም እሱን እንትን በለው እኮ። እሺ አሁን ምንድን ነው የምናደርገው? ቀጥሎ ምንድን ነው የምናደርገው? እርጩትህ ነው ያለኝ። ቤቱንም እሷንም ቀባ። እርጩትህ እልሃለሁ አትለውም? እርጩ እልሃለሁ አትለውም? አንተ ችግር ምንድን ነው? ዞር በል። ቆይ ምንድን ነው ችግር? ቆይ ኧረ ታስቀኝ። አሁን ቁጭ በል። አንተ ጋር መነጋገር የማልፈልግም። ለምን መሰለህ? ያረከው ነገር በጣም በዛ፣ በጣም በዛ እያረከው ያለው ነገር። እኔ ወደ መፍትሄው እንሂድ። ባላ እኔን እንዳትነካኝ ሳሚ። ያረከው ምንድን ነው?
እኔን እየረጨኝ እኮ ነው እኮ ሙሉ ቤቱና ወይ እኛን ያማል ደንቆሮ ለምን ረጨኝ? እሺ ቆይ ናቲ ያዝልኝ በእናትህ። ለምን ረጨኝ? ለምን ረጨኝ? እና ምን ላድርግ? አንተ እኛን ነው እንደ የምትቀባው? ለምን ረጨኝ? እኛን ለምን ትረጫለህ? እዛው ራሱ ላይ ረጭ። ምንድን ነው የረጨኝ? ደም እኮ ነው። ነይ ኢክሩን ያዥልኝ። አሊዝም እኔ አሊዝም ነይ ያዥልኝ ልቀባት። እኔ አሊዝም ሳሚ እንደ ሙት አንተማ በሞት ግን አንተ እኔን ትቀባኛለህ እንዴ? አሟል ሴት አስይዙ እንከኝ እኔ አሊዝም እሺ አንቺ ካላገዝሽኝ እነሱ ምን ልጅ ቢሉ ምንቷል? ወደዛ ሄድ ልጅ ምንቷል? እንዳትቀባ ተገባ አንቺ ወደዛ ሄድ ናይ ነካሽ ይሄ ወደዛ ነሽ። ይሄ በእናትህ ናናት ያግዘኝ በእናትህ እንቀባት። ይኸውልህ እነሱ ተያይዘውልህ አሁን ለምን ረጨኝ? ሰውዬ ለምን ረጨኝ? አንተ ዞር በል በእናትህ ዞር ወደዛ በል ዞር በል ዞር በል ያቀናል። እናቴማ እሱ መዳን አለበት። በቃ ልቀቀው ሳሚ ልቀቀው። አንተ ምን ሆነህ ነው? ያዘኝ ልጅ ሊገፋ ነው። አይረጭም እኔ ላይ የረጨብኝ በቀኛል እስካሁን ኢክራም የሆነ ነገር አድርጊ።